ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። የዩኒቨርሲቲ ተማሪዎች በሰባተኛው ጠቅላላ ምርጫ ተሳታፊ እንዲሆኑ በኦንላይን ምዝገባ እንዲካሄድ መደረጉ መብታቸውን ለመጠቀም ምቹ ዕድል ፈጥሯል። ዓለም አቀፉ የሰራተኞች ቀን እየተከበረ ይገኛል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ኃይል ለመጠቀም ማቀዳቸው እየተነገረ። ተመልካቾች ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። እዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎች በተጨማሪ በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን አሉ። እንዲሁም ደግሞ ተጨማሪ ጉዳይ በምንጠይቅበት በምናነሳበት ሀሳብ ተጨማሪ መረጃ ሊሰጡን ደግሞ እዚህ ስቱዲዮ እንግዳም ይቀላቀሉናል። የአዲስ አበባን ገጽታ የሚቀይሩ ታላላቅ ፕሮጀክቶች ተጠናቀው ለአገልግሎት መብቃት ቀጥለዋል። በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ በከተማዋ እምብርት የሚገኘውና በርካታ ዘመናዊ አገልግሎቶችን በአንድ ላይ የያዘው የአራዳ ፓርክ በድምቀት ተመርቋል። ይህንን ጉዳይ እንመለከታለን። ለዚህ ደግሞ ሪፖርተራችን ብሩክ ተስፋዬ ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ዓለም አቀፉ የሰራተኞች ቀን በኢትዮጵያ ለ51ኛ ጊዜ የኢንዱስትሪ ሰላም ለምርታማነት መሰረት ነው በሚል መሪ ቃል እየተከበረ ይገኛል። ይህንን ጉዳይ ደግሞ እየተከታተለ የሚገኘው ሪፖርተራችን መሐመድ አልቃድር ነው። እሱም ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ከዛ ባለፈ ደግሞ የኢትዮጵያ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በነገው ዕለት 8 ግዙፍ ህንፃዎችን ያስመርቃል። የተቋሙን የለውጥ ሂደት በተመለከተ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የመንግስት ሰራተኛ ማህበራዊ ዋስትና አስተዳደር ምክትል ስራ አስፈጻሚ ጥላሁን በቀለ ናቸው። እሳቸውንም ወደ በኋላ እናገኛቸዋለን። ክብራትና ክብራን ቆይታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና ነው። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። በዙሪያው ያሉ ወንዞች ጸርተው ስፍራው ወደ ውብ የመዝናኛ ስፍራነት ተቀይሯል። ባየሙላብት በዝርዝር ተመልክቶታል። የአዲስ አበባዋ አራዳ የከተማዋን የክፍለ ዘመናት ታሪክ የያዘች ለበርካቶች የጥበብና የፍቅር አድባረም ነች። ከዓመት በፊት ግን የታሪኳን ያህል መሆን ተስኗት የጎደፈ መልኳ ሸፍኗት ነበር። የተጎሳቆሉ መኖሪያ ቤቶች፣ የተጨናነቁ መንገዶችና የቆሸሹ ወንዞች መገለጫዎቿ ነበሩ። በዚህ ስፍራ ላይ የወዳደቀ የተጎሳቆለ በጣም አስቸጋሪ የሆነው ስፍራ ብቻ ሳይሆን እጅግ አስከፊ የሆነ የከተማችን ድህነት የሚገለጽበት ስፍራ እሱን ንደን ለነዋሪዎቻችን የማይመች ጎስቋላ ብቻ የማይገልጸው እውነቱን ለመናገር መጸዳጃ ቤት እጅግ በሰልፍ አሊያም ደግሞ ምንም ያልነበረበት አንዳንዱም በመኖሪያ ቤት ላይ ያልፈ የነበረ አንዳንዶቹም ነዋሪዎች በቅጥያ ቤት በቆጥ ውስጥ ሌሎቹ ደግሞ በደባልነት በተራ ጭምር የሚተኙበት አካባቢ እንደነበረ አይተናል። ለዚህ ነው አስከፊ ደህንነት ጉስቁልና የምንለው። ወደ ወንዙ ጠጋ ስንል ደግሞ የብክለት መገለጫ ለአፍንጫ የማይመች ለአይን የሚጎረብጥ ለጤና ጠንቅ የሆነ ብዙ የኛም ማህበረሰብ ክብር የማይመጥን ኢትዮጵያውያንን ክብር የማይመጥን ስፍራ ዛሬ ተቀይሯል። አሁን የፒያሳና ዙሪያው መልክ ሙሉ በሙሉ ተቀይሯል። ከዚህ ቀደም የማይታሰብ የሚመስለው ለውጥ በኮሪደር ልማትና በወንዝ ዳርቻ ልማት መንገዶቿ ተገልጠዋል። አየሩ ንጹህ ሆኗል። ወንዞቹም ህይወት አግኝተዋል። የድህነት መገለጫ የነበሩት ሰፈሮች ወደ ምቹ ስፍራ ተቀይረው እስከዛሬ የት ነበረች ያስባለ ውበት የታየባት ሆኗል። የወንዝ ዳርቻ ልማቱ ወንዞችን ማጽዳት ወይም አሮጌውን ቤት አፍርሶ አዲስ መገንባት ብቻ አይደለም። ከተማዋ የዜጎችን ክብር ከፍ ያደረገችበት ውጥንም ጭምር ነው። ሁሉ ነገር ስራችን ዋናው መነሻው ሰው ነው። ሰው ተኮር ስንል ዋናው ለሰብአዊ ክብር ያለንን ቅድሚያ የመስጠትና ትጋት የፈጸምንበት ነው። እዚህ ያሉትን ነዋሪዎች ቤት ያለው የሌለው ሳንል የቀበሌ ቤት ቁጥር ያለው የቤቶች ኮርፖሬሽን ቤት ውስጥ ያለ በቅጥያ በጥገኝነት በደባልነት ይኖር የነበረውን ሁሉ ቤት ገንብተን ለሰው ልጅ ክብር የሚመች ነፋሻማ ልጆች ቦርቀው የሚያድጉበት አካባቢ ቤት ብቻ ሳይሆን ንጹህ የሆነ አካባቢን ገንብተን አስረክበናል። ላፍቶ 2000 አካባቢ ሄዶ ማየት ይቻላል። ይሄንን እውነት
በሌላ በኩል ደግሞ በቅጥያ በደባልነት በቆጥ ላይ ይኖሩ የነበሩ ከወላጆቻቸው ጋር ጭምር ተዳብለው ይኖሩ የነበሩ ቤት ያገኙበት እጅግ በጣም መሰረታዊ ስራ የተሰራበት ነው። ይህ የኮሪደር ልማት ቅርሶችንም አልዘነጋም። አሮጌው ታድሷል፣ የዘመመው ተቃንቷል። የኢትዮጵያን ክብር ለዓለም የሚገልጠውን የአድዋ መታሰቢያን አሳምሮ ገንብቶ ከተማዋን ከፍ እንዳደረገ ሁሉ ዛሬም በአራዳ ፓርክ ይህን እውነታ የደገመ ሆኗል። ፒያሳ መልሶ መገንባት ውስጥ ነው አድዋን የገነባ ነው። አካባቢው ላይ ያሉትን ቅርሶች አደስን። ቅርሶችን ብቻ ሳይሆን ያደስነው እዚህ አካባቢ ላይ አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንጻዎችን አድሰን አዲስ አስመሰለናቸው። ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለአይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። ይሄም ብቻ አይደለም እንግዲህ በመሰረተ ልማት ምንድነው ያካተተው? ሰው ሳር ዛፍ ይላል። ሳርና ዛፍ ለህይወታችን በጣም አስፈላጊ ነው። ያለ ዛፍ፣ ያለ ጥሩ አየር፣ ያለ ነፋሻማ አረንጓዴ ልማት ህይወት ሙሉ ተደርጎ ሊታሰብ አይችልም። ፈጣሪ አምላክም የሰጠን አንዱ ስጦታ ይሄ ነውና እዚህ ስፍራ ላይ አጠቃላይ አረንጓዴ ስፍራ፣ አበቦች፣ ዛፎች እጅግ በጣም ጆሮን የሚማርክ አእምሮን የሚማርክ የውሃ ፏፏቴ ፋውንቴን የመሳሰሉትን ጨምረናል። ይሄ ለጤናችንም ለአእምሯችንም ጥሩ ምግብ ነው። እሱ እንደተጠበቀ ሆኖ ደግሞ በርካታ ሱቆች በተለይ ለፒያሳ ልማት ተነሺዎች ቅድሚያ በመስጠት ከ131 በላይ ሱቆችን እዚህ ገንብተን ፍላጎት ያላቸው ሁሉ እንዲገቡ ማድረግ ችለናል። የአራዳ ፓርክ ለሁሉም ምቹ በሆነ መልኩ የተገነባ ሲሆን የስፖርት መሰረተ ልማቶችና የመሰብሰቢያ አዳራሾች፣ ካፍቴሪያዎችና ሰፊ መኪና ማቆሚያ ስፍራም ተገንብቶለታል። ስፖርት አሬና በሀገራችን የመጀመሪያው ነው። እንግዲህ እዚህ አራዳ ፓርክ ውስጥ ተገንብቶላቸዋል። ኑ ዘና በሉ፣ አካላችሁን አእምሯችሁን ጭምር አጎልብቱበት ማለት እወዳለሁ። ትልቁ ፋውንቴን የሚታይበት ጋር 8 አዳራሾች አሉ። ትልቁ አዳራሽ ላይ እስከ 1500 እስከ 2000 ድረስ ሰው መያዝ የሚችል አዳራሽ አለ። አነስተኛ ደግሞ ወደ 6 አዳራሾች አሉ። ግራ ቀኙ ላይ ፕላዛ አለ። ፕላዛው ላይ 5000 4000 የሚይዝ ፕላዛ አለ። በጥቅሉ ደግሞ አንድ ላይ ወደ 10000 የሚጠጋ ሰው ሁለቱ ፕላዛ ላይ ተጠቅመን የተለያዩ ስብሰባዎችን ኩነቶችን ማድረግ እንችላለን። እኛ ኢትዮጵያውያን ከፍ የሚያደርግ ብሔራዊ ክብራችንን ከፍ የሚያደርግ ትልቁ ባንዲራ 100 ሜትር ርዝመት ያለው ባንዲራችንን ከፍ አድርገን የምንሰቅልበት እዚሁ ስፍራ ተዘጋጅቷል። እንዲህ ነው የሀገር ክብር የሚመጣው። እዚህ ጋር ታሪክ አለ፣ አድዋ አለ ከምንለው በተጨማሪ በጣም ረጅሙ የኢትዮጵያ ባንዲራ የሚገኝበት ስፍራ ብለን ከየትኛውም ስፍራ ደግሞ መመልከት እንችላለን ማለት ነው። የፒያሳና አካባቢው ልማት ከተማዋን ወደ ተሻለ ዘመናዊ ምቹና ተስፋ የተሞላ ከተማ ቀይሯታል። ይህ ለውጥ የመጣው በከተማ ነዋሪዎች ትብብር፣ ተሳትፎና የኔነት ስሜት እንዲሁም ትጋት ጭምር ነው። ለዚህም የከተማ አስተዳደሩ ነዋሪዎቹን አመስግኗል። በኮሪደር ልማቱ አዲስ መልኩን የገለጠው አራዳ አሁን በስም ብቻ ሳይሆን በግብርም ዘመናዊነትን ተላብሶ እውነትም አራዳነቱን አረጋግጧል። እዚህ ጉዳይ ላይ እንቆያለን። ክብራትና ክብራን፣ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ብሩክ ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ብሩክ እንደምን ውለሃል? በጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተመረቀው አራዳ ፓርክ በውስጡ የያዛቸውን አገልግሎቶችና አሃዛዊ መረጃዎችን አካተ ያለን መረጃ ልትቀጥል ትችላለህ። አመሰግናለሁ አሸናፊ። የአዲስ አበባን ገጽታ የሚቀይሩ ታላላቅ ፕሮጀክቶች ተጠናቀው እንግዲህ ለአገልግሎት መብቃታቸው ቀጥለዋል። ከዚህ ቀደም የተሰሩ የተለያዩ ፕሮጀክቶች እንዳሉ ይታወቃል። በትናንትናው ዕለት ደግሞ በጠቅላይ ሚኒስትር አብይ አህመድ በከተማዋ እምብርት የሚገኘውና በርካታ ዘመናዊ አገልግሎቶችን በአንድ ላይ የያዘው የአራዳ ፓርክ በድምቀት ተመርቋል። አዲስ አበባ የኢትዮጵያ ብቻ ሳትሆን የአፍሪካ መዲና እንደመሆኗ መጠን እንግዲህ ፒያሳ ደግሞ የከተማዋን የታሪክና የንግድ ማዕከልም እንደመሆኗ የዚህ ፓርክ መገንባት ያረጁና ለከተማዋ ገጽታ የማይመጥኑ አካባቢዎችን ወደ ዘመናዊና ማራኪ ስፍራ በመለወጥ የከተማዋን ታሪካዊ ስም ከዘመናዊ ስልጣኔ ጋር አቆራኝቷል ማለት ይቻላል። እንግዲህ የአዲስ አበባን የቱሪስት መስህብነት የአረንጓዴ ልማትም ይበልጥ እንግዲህ የሚያጎላ ነው። አዲሱ የአራዳ ፓርክን ስንመለከተው በውስጡ ምን አገልግሎቶች አሉት የሚለውን ስንመለከት ዘመናዊነትንና ምቾትን እንዲሁ አጣምሮ ይዟል። ወደ 15 ሄክታር መሬት ላይ ነው ይህ እንግዲህ ፓርክ ያረፈው። አረንጓዴ ገጽታን ተላብሶ በተለያዩ ተክሎች ደምቆ እንግዲህ ለከተማዋ አዲስ ገጽታን አላብሷታል ማለት ይቻላል። ፓርኩ በተለይ ለስፖርትና ለጤናማ የሆነ የአኗኗር ዘይቤ ልዩ ትኩረትን ሰጥቷል። ወደ 5 ኪሎ ሜትር የሚረዝም የውስጥ ለውስጥ አስፓልት
መንገድ አለ። እንዲሁም 6 ኪሎ ሜትር የሚረዝም የእግረኛ መንገድ አለ። በእነዚህ የእግረኛ መንገዶች እንግዲህ ሰዎች እንደልባቸው ማራኪ ነገሮችን እየተመለከቱ እየተዝናኑም ጤናቸውንም እየጠበቁ መንቀሳቀስ የሚችሉባቸውን እድሎችም የፈጠረ ነው። እንዲሁም ወደ 5 ኪሎ ሜትር የሚረዝሙ የብስክሌትና 5 ኪሎ ሜትር ደግሞ የመሮጫ ትራኮች ተገንብተውለታል። ስለዚህ መለስተኛ እንቅስቃሴዎችን ማድረግ የሚፈልጉ ስፖርቱን ማዘውተር ለሚፈልጉ ሰዎች በብስክሌትም እንዲሁም ደግሞ በአካል ብቃት እንቅስቃሴም ስፖርታዊ ክንውኖችን ለማከናወን የሚያስችሉ እድሎችን የፈጠረ ነው። ከዚህ በተጨማሪም ደግሞ አንድ ትልቅ የሆነ ዘመናዊ የጂም ማዕከልም ያለው ነው። 7 የተለያዩ አዳራሾችንም የያዘ ነው። የስፖርት አሬና ወይም ደግሞ የስፖርት ውድድሮችን ለማካሄድ የሚያስችልም መድረክ በውስጡ ያቀፈ ነው ማለት ይቻላል። እንዲህ አይነት መድረኮች እንግዲህ በውጭ ሀገራት ነው ብዙውን ጊዜ የተለመዱት። ይህ በተሻለ መልኩ የተሰራ ነው። ለስፖርቱ ማህበረሰብም እንዲሁም ደግሞ አጠቃላይ ለከተማዋም ስፖርት ወዳድ ማህበረሰብ አዲስ ተጨማሪ እሴት ነው ማለት እንችላለን። የንግድ እንቅስቃሴንም ከረፍት ጋር ለማጣጣም እንዲያስችል ተደርጎ ነው የተሰራው። ወደ 131 ዘመናዊ ሱቆች ተዘጋጅተዋል። ለነዚህ ሱቆች እንግዲህ እነዚህ ሱቆች ከፒያሳ ለተነሱ ነጋዴዎች ቅድሚያ መሰጠቱ ደግሞ የፕሮጀክቱን ማህበራዊ ፋይዳውን ከፍ እንዲል ያደርገዋል። የንግድ እንቅስቃሴዎችን የሚከውኑ ሰዎች በዚያው እየተዝናኑም ጭምር የንግድ እንቅስቃሴያቸውን መከወን እንዲችሉ እድል የሚሰጥ ነው። ጎብኚዎች እንግዲህ ምግብና መጠጦችን የሚያገኙባቸው 7 ካፌዎችና ሬስቶራንቶችም የተሟሉላቸው ናቸው። እነዚህ ካፌዎችና ሬስቶራንቶች ምቹ የሆነ እይታን ለማየት የሚያስችሉ ሆነው ነው የተሰሩት። የፓርኩን ውበት ደግሞ ለየት የሚያደርገው 8 ሰፋፊ ፕላዛዎችና 3 አምፊ ቲያትሮች አሉት። ባለ 100 ሜትር ርዝመት ያለው ደግሞ የኢትዮጵያ ትልቁ የብሔራዊ ሰንደቅ ዓላማ መስቀያንም ጭምር የያዘ ነው። እንዲሁም ደግሞ ለአይን ማራኪ የሆኑ ዳንሲንግ ፋውንቴን ወይም ደግሞ ተንቀሳቃሽ የሆኑ ፋውንቴኖች ያሉት ነው ማለት ይቻላል። እነዚህ ፋውንቴኖች በተለይ በምሽት ከብርሃንና አካባቢው ላይ ካሉት ሙዚቃዎች ጋር ሆነው ልዩ ትዕይንትን የሚፈጥሩ ናቸው። ለጎብኚዎችም እዚህ አካባቢ ላለውም ለሚያልፈውም ሰው ጭምር ሌላ ውበትን ፈጥሮ ቀልብን ሊይዝ የሚችል መሆኑን መመልከት ችለናል። ለጎብኚዎች ወደ 22 የሚሆኑ የህዝብ መጸዳጃ ቤቶች ያሉትም ነው። ብዙውን ጊዜ መናፈሻዎች ይሰሩና አካባቢው መልሰው ሊያቆሽሹ የሚችሉ የንጽህና ጉድለቶች ይስተዋላሉ። ይህንን የቀረፈ ሆኖ ይስተዋላል። እንዲሁም ወደ 280 መኪናዎችን በአንድ ጊዜ መቆም የሚያስችል ሰፊ ፓርኪንግ ተካቶለታል ማለት ነው። ሰዎች መኪና ይዤ የት ጋር አቆማለሁ መዝናናት ፈልጌ ቢሉ ይህንንም ያሟላ ነው ማለት እንችላለን። በጥቅሉ ይህ የተሰናሰለ ስራ ነው ማለት ይቻላል። ሰዎች ወደ ፓርኩ ሲመጡ ለመዝናናት ብቻ ሳይሆን ለንግድ፣ ለስነ ጥበብ ሁነቶችና ለጤና ለስፖርትም ጭምር እንዲጠቀሙበት ስለሚያደርግ የፓርኩን ህያውነትን ስንመለከተው ዘላቂነት እንዲኖረው ያስችለዋል። የአራዳ ፓርክ መመረቅ አዲስ አበባን እንግዲህ የነዋሪዎቿ ኩራት፣ የጎብኚዎች ደግሞ መዳረሻ የማድረግ ግብን ያሳካ ነው። የታሪክና የዘመናዊነት ድልድይ ሆኖም የሚታይ ነው። አጠቃላይ ስንመለከተው ሁሉንም አይነት የህብረተሰብ ክፍል ሁሉንም አይነት ፍላጎቶች በተቻለ መጠን እንዲያሟላ ተደርጎ የተሰራ ነው። ህጻናቶች መጫወት የሚችሉባቸው ስፍራዎች አሉት። ለአዛውንቶች የሚሆን መቀመጫዎች፣ መዝናኛዎች አሉት። ለወጣቶች ስፖርታዊ እንቅስቃሴዎችን ማድረግ የሚችሉባቸው ኪነ ጥበባዊ ትዕይንቶችን መከወን የሚያስችል በመሆኑ ሁሉንም ማህበረሰብ ታሳቢ ያደረገና ውበትን የተላበሰ ለከተማዋ ተጨማሪ እሴት የሆነ ነው ማለት እንችላለን። አሸናፊ ብሩክ፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። ዜናዎቻችን ይቀጥላሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ መልክ ማስፋፊያ የተደረገለትን ላሜ ዴሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ መርቀው ስራ አስጀመሩ። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ፋብሪካው ያደረገው ማስፋፊያ ለበርካቶች የስራ ዕድል ለመፍጠርና የውጭ ምንዛሬ ወጪን ለማስቀረት ትልቅ አስተዋጽኦ ያለው ነው። አዲሱ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ ከዚህ በፊት ለ21 ቀን ይቆይ የነበረውን የታሸገ ወተት አሁን ላይ ያለምንም ማቀዝቀዣ ለ6 ወር የሚቆይ ምርትን ያቀነባብራል። ከንቲባ አዳነች አቤቤ ወተት ማግኘት የሚገባው ትውልድ የተመጣጠነ ተዋጽኦ አግኝቶ ጤናማ የሀገር ተረካቢ ትውልድ ለማፍራት
ያግዛል ብለዋል። በሰፊው ሀገራችን ላይ መስራት ሀገራችን የምትፈልገው የወቅቱ ፍላጎቷ ነው። ይህንን ፍላጎት በማሟላት በኩል መንግስት ብቻውን እዛም እዚህም እየሰራ ውጤታማ ሊሆን አይችልም። የሀገር ብልጽግና የሀገራችን ራዕይ ሆኗል። ሀገራችን ማበልጸግ ይህንን ብልጽግና ልናረጋግጥ የምንችለው እንደዚህ አይነት ፕራይቬት ሴክተሮች መሰረታዊ ለውጥ ሊያመጣ የሚችል ክፍተቶችን ሊዘጉ የሚችሉ ስራዎችን ሲሰሩ ነው። ስለዚህ ሜድሮክ ኢንቨስትመንት ግሩፕ ጥሩ ስራ ሰርቷል። ሾላ ወተት ከጥንት ጀምሮ እስከ ዛሬ ድረስ በህዝባችን ዘንድ ትልቅ የሚታወቅ የሚፈለግም ነውና አሁን የምርት አቅሙን በማዘመንም በማብዛትም እዚህ ደረጃ ላይ በማድረሳቸው በራሴም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ የወተት ምርትና ስርጭቱን ለማዘመን ባለፉት 6 ዓመታት የተለያዩ ቴክኖሎጂዎችን በመጠቀማችን ውጤት ማምጣት ችለናል ብለዋል። ዓለም አቀፍ ስታንዳርድ የጠበቀ አውሮፓ ሀገር ካሉት በጣም የሚገዳደር የቺዝ ምርቶቻችን ይቀርባል። ካለምንም የማቀዝቀዣ ፍላጎት ለ6 ወር መቆየት የሚችል በጠንካራ 7 ሌየር የታሸገ ምንም አይነት ቅቤ ያልወጣለት ፈረንጆቹ ሆል ሚልክ የሚሉት ወይም ሙሉ ወተት ለገበያ ለማቅረብ አዲስ ቴክኖሎጂ አምጥተን ኮሚሽን አድርገን አስፈላጊውን የቁጥጥር ስርዓት አሟልተን ፍቃድ ወስደን ለማስመረቅ በመብቃታችን አልሐምዱሊላህ ረቢል ዓለሚን እንኳን ደስ አላችሁ። በ1950 ዓ.ም የጡረታ ሚኒስቴር በሚል ስያሜ የተቋቋመው በአሁን መጠሪያው የኢትዮጵያ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በእድሜ በጤና ጉድለት አሊያም ሰራተኛው ድንገት ህልፈተ ህይወት ቢያጋጥመው ለተተኪዎቻቸውና በስራ ላይ ጉዳት ለደረሰባቸው የመንግስት ሰራተኞች ገቢ እንዳይቋረጥባቸው የጡረታ ክፍያ አገልግሎቶችን የሚሰጥ ተቋም ነው። ይህ ተቋም ረጅም ጊዜን ያስቆጠረ ቢሆንም በርካታ ውስንነቶችን በመላቀቅ በስፋት ተደራሽ መሆን የቻለው በለውጥ ዓመታት በተሰሩ ተቋማዊ ሪፎርሞች አማካኝነት ነው። የጡረታ አዋጁንና የተቋም ማቋቋሚያ ደንብ ከማሻሻል ጀምሮ በጥናት የተመራ የአደረጃጀት ስራዎች ተሰርተዋል። ከተደራሽነት አንጻርም ያሉ ውስንነቶች ለማስተካከልም በመላው ኢትዮጵያ ላሉ ጡረተኞች በ10 ክልል በሚገኙ መሪ ተቋማት በ54 ቅርንጫፎችና 25 የመስክ ጽህፈት ቤቶች አገልግሎት ይሰጣል። የጡረታ ክፍያዎችም በ14 ባንኮች አማካኝነት ይፈጸማሉ። የአገልግሎቱን ተጠቃሚዎችን ህይወት የተሻለ ለማድረግ በተለያዩ ንግዶችና የኢንቨስትመንት አማራጮች በመጠቀም ማህበራዊ ኃላፊነቶችንም እየተወጣ የሚገኝ ተቋም ነው። እዚህ ጉዳይ ላይ እንቆያለን። ክብራትና ክብራን ተመልካቾቻችን በጉዳዩ ላይ ተጨማሪ መረጃ ሊሰጡን የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ምክትል ስራ አስፈጻሚ አቶ ጥላሁን በቀለ እዚህ ስቱዲዮአችን ነው የሚገኙት። አቶ ጥላሁን ለጊዜዎት ከልብ ነው የምናመሰግነው። እኔም አመሰግናለሁ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ከ60 ዓመታት በላይ የተሻገረ ተቋም ነው፣ ግዙፍ ተቋም ነው ማለት ይቻላል። አሁን ላይ ዘመኑን ከመዋጀት አኳያ ምን አይነት የለውጥ ስራዎችን አከናውኗል ማለት እንችላለን? እሺ፣ አመሰግናለሁ። እንደተባለው የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የተለያዩ ስያሜዎችን በመያዝ ላለፉት 68 ዓመታት አገልግሎት ሲሰጥ ቆይቷል። በዚህ በተለይ ባለፉት 60 ዓመታት በጣም ከፍተኛ የሆኑ ውጣ ውረዶችን አልፎ የደረሰ ተቋም ነው። ከሚሰበሰበው የጡረታ መዋጮ ገቢ ክፍያ መፈጸም የማይችልበት ደረጃ ላይ ደርሶ የነበረ በጣም ትልቅ ፈተናዎችን አልፎ የመጣ ተቋም ነው። ግን ካለፉት 8 ዓመታት ወዲህ ሀገር አቀፍ ሪፎርሙን ተከትሎ የለውጡ መንግስት ያስቀመጠውን አቅጣጫ በመከተል ተቋሙ የሪፎርም ስራዎችን ሲያደርግ ቆይቷል። በዚህም የአዋጅ ማሻሻያ አድርጓል። ማነቁ የነበሩትን አሰራሮች በመለየት ማሻሻያ ተደርጓል እና ይሄን ሪፎርም ተከትሎ እንግዲህ በጣም በርካታ የሆኑ ለውጦችን ማስመዝገብ የተቻለበት ሁኔታ ነው ያለውና እንደው የተወሰኑትን ለማንሳት አንደኛው ከኢንቨስትመንት አንጻር በፊት የጡረታ ፈንድ ኢንቨስትመንት የሚያስገኘው ገቢ ከ1% በታች የነበረ ስለነበር የጡረታ ፈንዱን መደጎም የማይችልበት ሁኔታ ላይ ነበር። ብዙ ጊዜ የጡረታ ፈንድ ከሚሰበሰበው ገቢ ብቻ ሳይሆን በኢንቨስትመንትም ከሚያመጣው ተጨምሮ ነው ወጪውን መሸፈን የሚችለውና
ይህንን መነሻ በማድረግ አንደኛ የኢንቨስትመንት ስትራቴጂ ተዘጋጅቶ እንዲጸድቅ ተደርጓል። የተለያዩ ፖርቶፎሊዮ ሚክስ ያለው የተለያዩ ኢንቨስትመንት መስኮችን የያዘ ማለት ነው። ያንን ተግባራዊ ማድረግ ተችሏል። በዚህም እንግዲህ የኢንቨስትመንት ገቢው በፊት ከለውጡ በፊት ከነበረው ወደ ግማሽ ቢሊዮን አካባቢ አሁን 40 ቢሊዮን በፊት ወደ 591 ሚሊዮን አካባቢ ነው ወይም ግማሽ ቢሊዮን አሁን ወደ 40 ቢሊዮን ማድረስ የተቻለበት ሁኔታ አለ። ይሄ አንዱ እንደ ትልቅ ለውጥ አድርገን የምንወስደው ነው ማለት ነው። ሁለተኛ ከገቢ አሰባሰብ ጋር በተገናኘ በጣም ትልቅ ተግዳሮት ነበር። በፊት ሙሉ በሙሉ ገቢ የመሰብሰብ የምንችልበት ሁኔታ አልነበረም። አዋጅ ቢኖርም አሰራር ቢኖርም የማስፈጸም አቅም ላይ ክፍተት ነበር። ይሄ ማሻሻያ በመደረጉ የማስፈጸም አሰሪ መስሪያ ቤቶችን የማስገደድ አቅም ተቋሙ ማግኘት በመቻሉ ገቢን ኦልሞስት በአብዛኛው መሸፈን የምንችልበት መሰብሰብ የምንችልበት ደረጃ ላይ ደርሰናል እና ያ ደግሞ ለኢንቨስትመንት ትልቅ አስተዋጽኦ ያለው ነው ማለት ነው። ሌላው ትልቁ ለውጥ ብለን የምንወስደው ጡረተኞችን ገቢ ከማሳደግ አንጻር በፊት በነበረው አዋጅ ለምሳሌ ጡረተኞች በየ5 ዓመቱ ነበር የጡረታ አበል ማሻሻያ ይደረግላቸው የነበረው በአዋጁም ላይ የተቀመጠው ማለት ነው። አሁን ካለው ሁኔታ አንጻር አንዱ በሪፎርሙ ማሻሻያ ያደረግነው የጡረተኞች ገቢ የሚጨመርበትን ጊዜ እስከ 3 ዓመት በሚል ነው የተቀመጠው። በፊት 5 ዓመት ነበር። ወደዛ እስከ 3 ዓመት ማለት በአንድ ዓመትም ሊደረግ ይችላል የተቀመጠው ገደብ ማለት ነው። ያ ማሻሻያ በመደረጉ ባለፉት 8 ዓመታት ወደ 5 ጊዜ የጡረታ አበል ማሻሻያ ተደርጓል ለጡረተኞች። ዝቅተኛ የጡረታ አበልም 714 ከነበረበት ወደ 4668 የመደበኛ ጡረተኛ የጡረታ አበል በዛ ደረጃ የተሻሻለበት ሁኔታ አለ። ይሄ በቂ ነው ብለን አናምንም። ወደፊት ሁለተኛው ጥያቄያችንም ከዚሁ ጋር ስለሚገናኝ ይህንን አሁን የተጀመሩትን ጅምር ስራዎች አጠናክሮ በማስቀጠልና የነገም ደግሞ እውነቶች አሏችሁ ትላልቅ ግዙፍ ህንጻዎች ይመረቃሉ። እነሱን ባጭሩ ማንሳት ብንችል ካለን ሰዓት አኳያ ጥሩ። እንግዲህ በቀጣይ ተቋሙ ትኩረት ሰጥቶ የሚሄደው የተጀመሩትን የኢንቨስትመንት ስራዎች የበለጠ አጠናክሮ መቀጠል ነው። አሁን የኢንቨስትመንት መስኮች ወደ 5 አድርገዋል። ከዚህም ተጨማሪ ኢንቨስትመንት መስኮችን በማስፋት የሚገኘውን ገቢ ማሳደግ ነው። ኢንቨስትመንት ገቢ ሲያድግ ጡረተኞችም የሚያገኙት አበል እየተስተካከለ ይመጣል ማለት ነው። አንዱ ትልቁ የእኛ ስራ ዋናው ኢንቨስትመንትም ላይ ብናዋል ትልቁ ነገር የጡረተኞችን ህይወት የጡረተኞችን ኑሮ መለወጥ ነው በዋነኛነት የኛ ስራና እዛ ላይ በደንብ ትኩረት አድርገን የምንሄድበት ሁኔታ ነው የሚኖረው። እነዚህ ነገ የሚመረቁት 8 ግዙፍ ፕሮጀክቶች 4ቱ ከአዲስ አበባ ውጪ ነው ያሉት፣ ባህር ዳር፣ አዋሳ፣ ጅማና ሀረር። የቀሩት ደግሞ እዚህ አዲስ አበባ ውስጥ የሚገኙ ናቸው። እነዚህ ህንጻዎች ጀስት ህንጻ ብቻ ማለት አይደለም። በዋነኛነት ለጡረታ ለአግድ አባላት የወደፊት መመከያ መሆናቸውን የሚያሳይ ያስቀመጡት ገንዘብ ወደፊት ምን ያህል አስተማማኝ እንደሆነ ጡረታ ሲወጡ የተሻለ ገቢ ማግኘት የሚችሉ መሆኑን የሚያሳይ ነው ማለት ነው። ዋስትናም የሚሰጥበት ሁኔታ ነውና የጡረተኞችንም እንደዚህ ህይወት ለመጨመር የሚያግዝ ነው። ቴክኖሎጂ ነው በቀጣይ በጣም ትኩረት አድርገን የምንሄደው። ቴክኖሎጂ ላይ በደንብ መስራት አለብን። የተጀመሩ ስራዎች አሉ፣ ፕሮጀክቶች፣ የሶፍትዌር የማልማት የዳታ ሴንተር የመገንባት ስራዎች አሁን በዚህ ዓመት ይጠናቀቃሉ። ይሄ ደግሞ አገልግሎቱን የበለጠ ለማቀላጠፍ ዜጎችን ባሉበት እኛ ጋር ሳይመጡ በስልካቸው አገልግሎት ማግኘት የሚችሉበትን አሁን ከዲጂታል 2030 ጋር በማስተሳሰር ሙሉ በሙሉ አገልግሎቱን የገቢ አሰባሰቡን የክፍያ ስርዓቱን ዲጂታል ለማድረግ እየሰራን ነው ያለነው ማለት ነው። መልካም። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ምክትል ስራ አስፈጻሚ አቶ ጥላሁን በቀለ እዚህ ስቱዲዮ ተገኝተው ለሰጡ ማብራሪያ ከልብ ነው የምናመሰግነው። እኔም አመሰግናለሁ። መልካም ቀን። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ዘንድሮው የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ በኢትዮጵያ ደግሞ ለ51ኛ ጊዜ እየተከበረ ነው። የኢትዮጵያ መንግስት የሰራተኛውን ደህንነትና መብት ለማስከበር ህጎችና መመሪያዎችን ከመዘርጋቱ በተጨማሪ በክህሎት ብቁ እንዲሆኑ እየሰራ ነው። ባየሙላት በዝርዝር ተመልክቶታል። ዓለም ዛሬ ለደረሰችበት ድንቅ የቴክኖሎጂ ምጥቀትና ለተንቆጠቆጠው ስልጣኔዋ መሰረቱ ሰራተኛው ነው። የሰራተኛው የእውቀት ብርሃንና የጉልበት ወዝ ሳይፈስበት የመጣ ስልጣኔ የለም። ዛሬ የምናደንቃቸውና ሰማይ የነኩ የሚመስሉ ግዙፍ ህንፃዎች፣ ዓለምን ወደ አንድ መንደር የለወጡ ቴክኖሎጂዎችና ሁሉ ከሚቻላቸው ዘመናዊ ኢንዱስትሪዎች ጀርባ በላብና በደም የተጻፈ የሰራተኛው የከበረ መስዋዕትነት ይገኛል። ይህንን የዘመናት ውለታ ለመዘከርም እንደ አውሮፓውያን አቆጣጠር ግንቦት 1 በኢትዮጵያ የቀን አቆጣጠር ደግሞ ሚያዝያ 23 ከ160 በላይ ሀገራት በየዓመቱ የሰራተኞች ቀን በልዩ ልዩ ሁነቶች ይከበራል።
በኢትዮጵያም በሰራተኛው ንቅናቄ በ1950ዎቹ አጋማሽ የሰራተኞች ማህበር በህግ እውቅና ማግኘት የጀመረ ሲሆን የዓለም የሰራተኞች ቀን ሜይዴይ በአገር አቀፍ ደረጃ በህዝባዊ በዓልነት በይፋ መከበር የጀመረው በ1967 ዓ.ም ነበር። በአሁኑ ወቅት የሰራተኛው መብት በጠንካራ ህግና መመሪያ እየተጠበቀ ከመሆኑም በላይ ሰራተኛው ከጥቅም ተቀባይነት ሻግሮ ወሳኝ ተጽዕኖ ፈጣሪ መሆን ችሏል። የሰራተኞች ቀን የትናንት የሰቆቃ ታሪክ የሚታወስበት ብቻ ሳይሆን የላባደሩ ድል የሚታለምበትና የነገው ብሩህ ተስፋ በር የሚከፈትበት ዕለት ነው። ዛሬ የኢትዮጵያ ሰራተኛ የኢኮኖሚው ሞተር መሆኑን በተግባር እያሳየ ይገኛል። መንግስት የሰራተኛውን ደህንነትና መብት ለማስከበር የሚዘረጋቸው ህጎች እንደተጠበቁ ሆነው ሰራተኛው ራሱን በእውቀትና በቴክኖሎጂ በማዘመን የዓለም ገበያ ፉክክር መቋቋም የሚችልበት አቅም ላይ መድረሱ የነገዋን የበለጸገች ኢትዮጵያን እውን ለማድረግ ተስፋ ያሳየናል። ሆቴልና ቱሪዝም ላይ በልምድ ይሰሩ የነበሩ ሰዎች ካሉ የብቃት ማረጋገጫውን እንዲያገኙ በማድረግ የተሻለ ገቢም እንዲያገኙ በኢኮኖሚ ስርዓት ውስጥም እውቅና ያለው መደበኛ የሆነ ስልጠና እንዲሆን እየተደረገ ነው ያለው ማለት ነው። እንደዚህ አይነት ስርዓትም ተግባራዊ ማድረግ ጀምረናል። ለምሳሌ በደረጃ 6 በደረጃ 7 እና በደረጃ 8 ለመጀመሪያ ጊዜ ተግባራዊ ያደረግናቸው ፕሮግራሞች አሉ። ዘንድሮ ለምሳሌ አርቲፊሻል ኢንተለጀንስን በደረጃ 6 እየሰጠን ያለው፣ ኢንዱስትሪያል ሮቦቲክስን በደረጃ 6 እየሰጠን ያለ ነው። የሰው ኃይል ልማት ስራችን በቴክኒክና ሙያ ስልጠና ስርዓቱ የምንሰራው የሰው ኃይል ልማት ስራችን ምን እየሆነ ነው ማለት ነው? ጊዜውን የዋጀ እንዲሆን እየሆነ ነው። በኢንዱስትሪዎች በሺዎች የሚቆጠሩ ሰዎችን ጉልበት የሚፈጀውን ስራ ዛሬ አንድ የኮምፒውተር ቁልፍን ተጭኖ መስራት ወደሚቻልበት የሰው ሰራሽ አስተውሎት ዘመን ደርሰናል። የሰራተኛን ድካምና ጉዳት የሚያስከትሉ ስራዎችን በቴክኖሎጂ በመተካት ሰራተኛው ውጤታማ በሚሆንበት ዘርፍ እየተሰማራ ነው። በታላቁ የኢትዮጵያ ህዳሴ ግድብ የተጋው መሐንዲስ በኢንዱስትሪ ፓርኮች ውስጥ ምርታማነትን የሚያረጋግጠውና በየከተማው በአዳዲስ ፈጠሮች የሚተጋው ወጣት ለበለጸገችዋ ኢትዮጵያ መሰረት እየጣለ ነው። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። የዘንድሮው የሰራተኞች ቀን በኢትዮጵያ የሚከበረው ሀገራችን በታላላቅ የልማት ውጥኖችና በሪፎርም ለውጦች ውስጥ ባለችበት ወሳኝ ወቅት ላይ ነው። ከታላላቅ ሀገራዊ ፕሮጀክቶች ማማ ላይ ሆነው የሀገር እድገትን ለሚያልሙ መሐንዲሶች፣ በኢንዱስትሪ መንደሮች ውስጥ የኢትዮጵያን ምርት ለዓለም ገበያ ለሚያቀርቡ ሰራተኞች፣ እንዲሁም በዲጂታል ኢትዮጵያ ራዕይ ስር አዳዲስ የቴክኖሎጂ ፈጠራዎችን ለሚያፈልቁ ወጣቶች ቀኑ ልዩ ትርጉም አለው። ዓለም አቀፉ የሰራተኞች ቀን በኢትዮጵያ ለ51ኛ ጊዜ የሰራተኞች መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ቃል ተከብሯል። በበዓሉ አከባበር ላይ የኢንዱስትሪ ሰላምን በዘላቂነት ለማስፈንና ሀገራዊ ምርታማነትን ለማሳደግ የሰራተኛው መሰረታዊ መብቶች መከበር እንዳለባቸው ተመላክቷል። የኢትዮጵያ ሰራተኞች መብት ዛሬ ላለበት ተቋማዊና ሕጋዊ እውቅና የደረሰው በብዙ መራር ትግሎችና ለኢንዱስትሪ ሰላም በተከፈለ ዋጋ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን መሐመድ አልቃድር በቀጥታ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? የኢንዱስትሪ ሰላምን ለማረጋገጥና የሰራተኛውን የኑሮ ጫና ለመቀነስ ከበዓሉ መልእክቶች ባሻገር ምን አይነት ተግባራዊ እንቅስቃሴዎች እንደሚደረጉ ተጠቆመ የሚለውን ጠቅላላ አድርገ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ አሸናፊ። እንግዲህ በዓለም አቀፍ ደረጃ ለ137ኛ ጊዜ እንዲሁም በኢትዮጵያ ደግሞ ለ51ኛ ጊዜ ይኸው የሰራተኞች ቀን እየተከበረ ነው የሚገኘው። ከኢንዱስትሪ አብዮት መስፋፋት ጋር ከኢንዱስትሪዎች መስፋፋት ጋር ተያይዘው የነበሩ የሰራተኞችን ጫና የሰራተኞችን ሕጋዊ መብቶች የሚረገጡበትን ሂደት ለመከላከል ተብሎ ነው ይህ ቀን እንግዲህ የሰራተኞች ቀን ሆኖ እንዲከበር የተወሰነው። የዛሬዋ ቀን የሰራተኞች ቀን በተለያዩ ሁነቶች በሀገራችንም ላለፉት 51 ዓመታት ሲከበሩ ቆይተዋል። አሁን በዚህ በ51ኛው የዓለም የሰራተኞች ቀን ሲከበርም የተለያዩ ጉዳዮች የተነሱበት ነበረ። በተለይም ከኢንዱስትሪው ጋር ተያይዘው የሚነሱ ክፍተቶችን ለመሙላት አሁንም በኢንዱስትሪ ውስጥ የሚገኙ ሰራተኞችን መብት ህጋዊ መብቶቻቸው እንዲከበሩ ደህንነታቸው እንዲጠበቅ እንዲሁም ደግሞ ፍትሃዊ የሆነ የክፍያ እንዲኖራቸው ለማስቻል
የሚያስችሉ ህጋዊ አሰራሮች እንዲዘረጉ የሚጠይቁባቸው ሁነቶችም ነበሩ። በዚህ በዓሉ ሲከበር እንግዲህ የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት ካሳሁን ፎሎም የዓለም አቀፉን የሰራተኞች ቀን ስናከብር ከዚህ በፊት ለሰራተኞች ቀን መከበር እንዲሁም የሰራተኞች ዋጋ ከፍ እንዲል ያደረጉትን በመዘከር ብቻ ሳይሆን የነሱን ዋጋ ከመዘከርም ባለፈ የሰራተኞች መብት የተከበረ የምቹ የስራ አካባቢም የተፈጠረላቸው እንዲሆን የሚያስችሉ ስራዎችንም በማከናወን ሊሆን ይገባል ብለዋል። በዚህ ሂደት ውስጥም ሰራተኛው ጠንክሮ ሊሰራ የሀገርን ሁለንተናዊ እድገትም ለማስቀጠል የሰራተኛው የሚጠበቅበትን ሚናም በድርጅቶቹ እንዲወጣም ጥሪን ያቀረቡበት ነበር። እንግዲህ የስራና ክህሎት ሚኒስቴርም ባለፉት ጊዜያቶች የሰራተኞች መብታቸው፣ ደህንነታቸውና ህጋዊ የሆኑ የጥቅማ ጥቅሞቻቸውም እንዲከበሩላቸው የተለያዩ ስራዎችን በተለይም ባለፉት 8 ዓመታት ሪፎርም በማከናወን ጠንካራ ስራዎችን መስራቱን ነው የተገለጸው። የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ሰራተኞች መብቶቻቸው እንዲከበሩላቸው ደህንነታቸው ተጠብቆ በምቹ ከባቢም እንዲሰሩ የሚያስችሉ የተለያዩ የሪፎርም ስራዎችን ሚኒስቴር መስሪያ ቤታቸው ስለማከናወኑ አንስተዋል። በዚህ ሂደት ውስጥ አሁን ያለበት የዓለም ሁኔታ ተለዋዋጭ ነው። ሰራተኞችም በዲጂታል ስርዓት ውስጥ እያለፉ እንደመሆናቸው በዛ ክህሎትና በዛ አቅም ላይ እንዲደርሱ የሚያስችሉ ስራዎችን ማከናወናቸውንም ነው የገለጹት። እነዚህን ስራዎችም በቀጣይ ጊዜያቶች ከፍ ባለ ደረጃ የሰራተኞች ደህንነት መብቶቻቸው ተከብረውላቸው እንዲሁም የሚሰሩባቸው ከባቢዎችም ዓለም አቀፍ ደረጃቸውን ጠብቀው እንዲሰሩ የሚያስችሉ ሁኔታዎችን ለመፍጠር መንግስትና ሚኒስቴር መስሪያ ቤታቸው እንደሚሰራም ተናግረዋል። ማመር ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። ሰባተኛው ጠቅላላ ምርጫን ወደ ተመለከቱ ዘገባዎቻችን ተሻግረናል። ብሔራዊ ጥቅምን ማስከበር የሀገራት የውጭ ግንኙነትና ዓለም አቀፍ ፖሊሲ ቀዳሚ ግብ ነው። ለሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችም የኢትዮጵያን ብሔራዊ ጥቅም ያስከብራሉ ያሏቸውን የውጭ ጉዳይ ፖሊሲ አማራጮችን አቅርበዋል። ሜሮን በረዳ በዝርዝር ተመልክተዋለች። አንድ ሀገር በዓለም አቀፍ ማህበረሰብ ውስጥ የሚኖረው ድምጽ፣ ክብርና የህዝቦች ተጠቃሚነት የሚወሰነው በሚከተለው የውጭ ጉዳይ ፖሊሲ ነው። ፖሊሲው የሀገርን በር የሚከፍት ቁልፍ፣ ብሔራዊ ጥቅምን የሚያስከብርም ጋሻ ጭምር ነው። ብሔራዊ ጥቅምን ማስከበር ደግሞ የውጭ ጉዳይ ፖሊሲ ቀዳሚው ዓላማ ይሆናል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የፖለቲካ ፓርቲዎች የክርክር መድረክ የውጭ ግንኙነትና ዓለም አቀፍ ትብብር ፖሊሲያቸውን ያቀረቡት የፖለቲካ ፓርቲዎችም ይህን ቀዳሚ አድርገውታል። የነጻነትና እኩልነት ፓርቲ በውጭ ግንኙነት ፖሊሲው ኢትዮጵያን የባህር በር ባለቤት ለማድረግ እሰራለሁ ብሏል። ሀገራዊ ደህንነታችንን የሚያስከብር ባለብዙ ወገን የውጭ ፖሊሲ በመከተል ሀገራችን በዓለም አደባባይ ያላትን ቦታ ተሰሚነትና ተጽዕኖ ከፍ ለማድረግ ይሰራል። ነፓ ሀገራችን ካላት ሰፊ መልክዓ ምድር አንጻር ከአንድ በላይ የባህር በር ያስፈልጋታል ብሎ ያምናል። ነፓ በሰለጠነ ዲፕሎማሲ ከአንድ በላይ የባህር በር ለማግኘት ይሰራል። ሀገራዊ ክብር ከዜጎች ክብር ጋር የተቆራኘ ነው የሚለው የብልጽግና ፓርቲ በዜጋ ተኮር ዲፕሎማሲ በቀጠናዊ ልማትና ብሔራዊ ጥቅምን በማይገዳደር የውጭ ግንኙነት ፖሊሲው ላይ አተኩሮ እንደሚሰራም አስታውቋል። ብልጽግና ለ3 አስርተ ዓመታት ታፍኖ የኖረውን የኢትዮጵያን የባህር በር ጥያቄ ከቀጠናችን አልፎ ዓለም አቀፍ እውቅና እንዲሰጠው ማድረግ ችሏል። በመሰረተ ልማት ረገድ 1000 ኪሎ ሜትር የሚሆን የመንገድና የባቡር መስመር በመዘርጋት ቀጠናውን አስተሳስረናል። በኤሌክትሪክ አቅርቦት ቀጠናውን ከማስተሳሰር አልፈን ለሀገራችን በየዓመቱ 200 ሚሊዮን ዶላር የሚያስገኝ ገበያ ፈጥረናል። ፓርቲያችን በሚቀጥሉት 5 ዓመታት ሀገር የመምራት እድል ከተሰጠው የባህር በር መውጫን ለማግኘት የተጀመረውን ጥረት በማጠናከር በጋራ ተጠቃሚነት መርህ ኢትዮጵያ አስተማማኝ የባህር በር ባለቤት እንድትሆን ይሰራል። የቀጠናው የኢኮኖሚ ውህደት፣ ቱሪዝም፣ ንግድና የቴክኖሎጂ ሽግግር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የውጭ ጉዳይ ግንኙነት ፖሊሲ ውስጥ የተካተቱ ናቸው። ለኢትዮጵያ ብሔራዊ ጥቅም የቀይ ባህርና የአፍሪካ ቀንድ ሰላም ወሳኝ ነው። ፓርቲያችን ኢዜማ
የኢትዮጵያ የባህር በር ጥገኝነትን በመቀነስ አማራጭ የወደብ አገልግሎቶችን በስፋት ለማስፋት ይሰራል። ይህ ተግባር የሚከናወነው የጎረቤት ሀገራትን ጥቅም በማይጋፋና ቀጠናዊ ትብብርን በሚያጠናክር መልኩ ይሆናል። የአባይ ወንዝና ሌሎች ድንበር ተሻጋሪ ወንዞቻችን በተመለከተ አቋማችን ግልጽ ነው። ከግብጽና ከሌሎች የተፋሰሱ ሀገራት ጋር በሰለጠነ ድርድርና ብሔራዊ ጥቅማችንን ባስከበረ መልኩ እንዲጠናቀቅ እንሰራለን። የውጭ እርዳታና ብድር ብሔራዊ ጥቅማችንን በማይነካና ለመጪው ትውልድ የዕዳ ሸክም በማይሆን መልኩ በጥንቃቄ እንዲመራ እናደርጋለን። ሰላምን ባስቀደመ ዲፕሎማሲ የኢትዮጵያን የባህር በር ጥያቄ ያስመልሳለሁ የሚለው ህብረ ኢትዮጵያ ዴሞክራሲያዊ ፓርቲ በትብብር ላይ የተመሰረተ የውጭ ግንኙነትንም ተግባራዊ እንደሚያደርግ አስታውቋል። ግልጽ የሆነ ሁልጊዜም ሰላምን ያስቀደመ የዲፕሎማሲ ማዕቀፍን እንከተላለን። ተጨባጭ የኢኮኖሚና የፖለቲካ ውጤቶች ጋር የተሳሰሩ የዲፕሎማሲ መስመሮችን እናሰምራለን። ኢኮኖሚያዊ ዲፕሎማሲን እናዋቅራለን። ዘመናዊ ስልታዊ ዓለም አቀፍ ሽርክናዎችን እናስፋፋለን። እነዚህ በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች መራጩ ህዝብ የፖሊሲ አማራጮቻቸውን በማጤን እንዲመርጣቸውም ጥሪ አቅርበዋል። የዩኒቨርሲቲ ተማሪዎች በሰባተኛው ጠቅላላ ምርጫ ተሳታፊ እንዲሆኑ በኦንላይን ምዝገባ እንዲካሄድ መደረጉ መብታቸውን ለመጠቀም እንደሚረዳቸው የአሶሳና የወላይታ ሶዶ ዩኒቨርሲቲ ተማሪዎች ገለጹ። ተማሪዎቹ ሁሉም የዩኒቨርሲቲው ተማሪዎች በቀረው አጭር ጊዜ ምዝገባው እንዲያካሂዱ ጠይቀዋል። ቅድስት ማሞ በሰባተኛው ጠቅላላ ምርጫ ዜጎች ተሳታፊ እንዲሆኑ መንግስት የምርጫ ምዝገባ ሲያካሂድ ቆይቷል። ይሁን እንጂ ከመኖሪያ አካባቢያቸው በትምህርት ምክንያት የራቁ የዩኒቨርሲቲ ተማሪዎች በመብታቸው ተጠቃሚ እንዲሆኑ ለማስቻል ምዝገባ የሚካሄድበትን መንገድ አመቻችቷል። በአሶሳ ዩኒቨርሲቲ የሚገኙ ተማሪዎች በምርጫው ለመሳተፍ ምዝገባ ማካሄድ በመቻላቸው ደስተኛ መሆናቸውን ገልጸዋል። ሰባተኛ ዙር ሀገራዊ ምርጫ በመጀመሪያ ዙር በመሳተፌ ደስታን የተሰማኝ፣ አብሶ ደግሞ ተማሪ መሳተፍ ደግሞ በጣም ጠቀሜታ እንዳለው ብዬ ማስበው ነገር ነው። ቴክኖሎጂውን በጣም ቀላል ነው። እዛው በተቋም ውስጥ ብቻ ነው የሚሰራው። በጣም ታማኝነት አለው። ራሱ ተማሪው በግሉ ሄዶ ነው እንትን የሚለውና ብዙ ነገሮችን አቅልሎልናል፣ በተለይ ለኛ ተማሪዎች። በተመሳሳይ እድሉ መመቻቸቱ የመምረጥ መብታቸውን ለመተግበር እንደሚያስችላቸው የሚገልጹት የወላይታ ሶዶ ዩኒቨርሲቲ ተማሪዎች ይህ ልዩ የምዝገባ እድል የፈለጉትን ፓርቲ ለመምረጥ የሚያስችል ካርድ በእጃቸው እንዲያስገቡ ያስቻላቸው ሆኗል። ወደ አካባቢ ከሚሄድ ከሚቸገር ነገሮች ትምህርት ጋር አንጻራዊ ችግር እንዳይደርስ እዚህ ግቢ ሁኔታ ላይ እንድመዘገብ ፖርታል አዘጋጅተው ለኛ ወደዚህ መላኩ በጣም ትልቅ እድል ፈጥሯል። ተማሪም ደስተኛ ሆኗል። መመረጥና የመምረጥ መብት አለ። ከ18 ዓመት በላይ ከሆነ የመምረጥና የመመረጥ መብትም ስላለ በራሴ እኩል ካርዱን ቆርጫለሁ፣ እመርጣለሁ። የዩኒቨርሲቲ ተማሪዎቹ ሌሎች ተማሪዎችም ይህ ልዩ የበይነ መረብ ምዝገባ መርሃ ግብር ሳይጠናቀቅ እንዲመዘገቡ መልእክታቸውን አስተላልፈዋል። እንግዲህ ሀገራቸውን የሚመራውን ፓርቲ የመምረጥ መብታቸውን ተጠቅመው እንዲመርጡና የነገዋን ብሩህ ኢትዮጵያ ማየት የምንፈልግ ከሆነ ሀገራችንን መውደድ ስላለብን ሀገራችንን እስከወደድን ድረስ ደግሞ ግዴታችንን መወጣት እንዳለብን እና መምረጥ እንዳለብን እመክራለሁ። ይህን እድል መጠቀም እንዳለብን ነው ማውራውና እኔ በራሴ በኩል በፈቃደኝነት መጥቼ ካርዴን ወስጃለሁና ሌሎች ተማሪዎችም መታችሁ በጊዜ ወስዳችሁ የሀገራዊ ግዴታቸውን እንዲወጡ ምክር ላስተላልፍ እወዳለሁ። ሁሉም ተማሪዎች እዚህ ላይ ቢሳተፉ ብዬ አምናለሁ። ምክንያቱም አንደኛ ነገር ነገ የሚመራህን መሪ ዛሬ ላይ መምረጥ ብዙ ነገሮች ኃላፊነትንም ተወስዳለህ። ለሀገርም ብልጽግና በጣም ትልቅ ደረጃ ነው። ሀገር የጀመረችውን የዲሞክራሲ ጉዞ ዳር ለማድረስ የነጻና ፍትሃዊ ምርጫ ሚና የማይተካ ነው። ለዚህ ደግሞ ከምርጫ አስፈጻሚው አካል ባልተናነሰ የፖለቲካ ፓርቲዎች የሚጫወቱት ሚና ለሂደቱ ስኬትም ሆነ ለሰላማዊ የስልጣን ሽግግር ወሳኝ ነው። ቀጣይ የምርጫ ሂደቶች ይበልጥ ዲሞክራሲያዊ እንዲሆኑ ከፓርቲዎች ምን ይጠበቃል በሚለው ጉዳይ ላይ ዛራ መሐመድ ተከታዩን ዘገባ አዘጋጅታለች። በአንድ ሀገር የዲሞክራሲ ስርዓት እንዲሰፍንና ተቋማዊ መልክ እንዲይዝ የፖለቲካ ፓርቲዎች ሚና ወሳኝ ነው። ፓርቲዎች ከቅድመ ምርጫው እስከ ድህረ ምርጫ ባለው ሂደት የዜጎችን ፍላጎት ከማንጸባረቅ ባለፈ በመንግስትና በሕዝብ መካከል እንደ ድልድይ በመሆን የፖለቲካ ምህዳሩን የማሳለጥ ኃላፊነት አለባቸው። ፓርቲዎችም ቀጣዩ የምርጫ ሂደት ትልቅ ኃላፊነት የሚጠይቅ በመሆኑ ሁሉም ድርሻ ያለው አካል የበኩሉን ሊወጣ ይገባል ይላሉ። ምርጫው የተሻለና ዲሞክራሲያዊ እንዲሆን አንደኛ ሁላችንም ለዚያ
ስንመጣበት የቆየን መንገድ አለ። ከሁሉም ህዝቡ ካርድ አውጥቷል። ለዚህም ቴንኪው ብለናል፣ በመግለጫችን አውጥተናል። እንግዲህ ደግሞ ቀጣይ ማንፌስቶ ትውቅና የአደባባይ ምልከታዎች ነው የሚኖሩ። ያንን የአደባባይ ምልከታዎች ደግሞ በህግና ስርዓት መንገድ እኛም ፓርቲዎች ስንቀሰቅስም ህግና ስርዓትን ማክበር አለብን። ለምርጫ ራሳችንን ማዘጋጀት አለብን። መንግስት ደግሞ ለዚህ ሰፊ ሽፋን ሰጥቶ የተሳለጠ የምርጫ ስርዓት እንዲኖር አሻይ ሁኔታ መፍጠር አለበት። ይህንንም ጠንክሮ መሄድ እንዳለበት አምናለሁ። ስለዚህ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ ፓርቲዎችም መንግስትም ህዝቡም የነቃ ተሳትፎ ማድረግ አለበት። እጩዎች ማስተዋወቅ፣ የምርጫ ቅስቀሳ፣ የምርጫ ህግና ስርዓትን ተከትሎ እንዲሄድ፣ በሌላ በኩል የምርጫው ዕለት መራጮች በነቂስ ወጥተው ይበጀኛል የሚሉትን ፓርቲ እንዲመርጡ ጥሪ ያስተላለፍንበት ስለሆነ አጠቃላይ 7ኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን የጋራ ምክር ቤታችን በቁርጠኝነት የሚሰራ መሆኑን እያነሳን የምርጫ ተዋናያን በተደራጀ መንገድ ኃላፊነታቸውን እንዲወጡም ጭምር ጥሪያችንን እናቀርባለን። ጠንካራ የፓርቲዎች ፉክክር ባለበት ሀገር የሀሳብ ብዝሃነት የሚከበርበትና የህግ የበላይነት የሚረጋገጥበት እድል ሰፊ ነው። በመሆኑም ለዲሞክራሲያዊ ስርዓት መጠናከር ፓርቲዎች ቀዳሚውን ድርሻ የሚወስዱ ቢሆንም ዜጎች ንቁ ተሳትፎ ሊያደርጉ እንደሚገባም ይገልጻሉ። ምርጫ የሚያሰኘው ማህበረሰብ ነው። መራጩ ህዝብ ነው። ምርጫ የሚያሰኘው መራጩ ህዝብ የነቃ ተሳትፎ እንዲያደርግ በተደጋጋሚ ጥሪ አድርገናል። ካርድ ማውጣት ላይ ጥሩ ተሳትፎ አይተናል። በተለያዩ አካባቢዎች ጥሩ አይነት እንቅስቃሴና ጥሩ አይነት ተሳትፎዎችን ተመልክተናል። እንዲሁም ደግሞ የመጨረሻውን ውሳኔ የሚወስነው ህዝቡ ነው። ፖለቲካው ዋና ዓላማው ህዝቡን የስልጣን ባለቤት ማድረግ ነው። ህዝቡ የስልጣን ባለቤት ከሆነ የሚፈልገውን የሚሾም የሚፈልገውን የሚሽር መሆን አለበት። ይሄ ደግሞ ካርድ ነው እና በየትኛውም አቅጣጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ ምርጫ ተደርጎ አስቻይ የሆነ ምርጫ ተደርጎ ሁሉንም ያሳተፈ ችግር ፈቺም፣ እውነት ለመናገር ይሄ ምርጫ ችግር ፈቺም ጭምር ሆኖ የተረጋጋች ሀገር እንደ ሌሎቹም ለእድገት ብቻ የምታስብ ሀገር እንድትሆን እመኛለሁ። ምክር ቤታችንን በዚህ አጥብቆ ይሰራል። ማህበረሰቡ ደግሞ እንግዲህ ወቅቱ ሲደርስ ምርጫ ካርድ ወስዷል። አንድ ካርድ ቢሆን ያለአግባብ መባከን አለበት ብለን አናስብም። ስለዚህ ይሄንን የሀሳብ የበላይነት ወይም ደግሞ እኔ ይወክለኛል የሚለውን ፓርቲ ሄዶ በጊዜውና በወቅቱ በስርዓት ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የበኩሉን አስተዋጽኦ ማድረግ አለበት። የፖለቲካ ፓርቲዎች እስከ ምርጫው ዕለት ድረስ የሚያሳዩት ዝግጅትና ትጋት የራሳቸውን ውጤት ብቻ ሳይሆን የሀገሪቱን የዲሞክራሲ ጉዞ ደረጃ የሚወስን ይሆናል። በመሆኑም በቀጣይ ጊዜያት የሚከናወኑ ስራዎች በሙሉ ሕግና ስነ ምግባርን የተከተሉ መሆን ይኖርባቸዋል። ዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ ከፍተኛ መስተጓጎል ቢፈጠርም ኢትዮጵያ የተቀናጀ አቅም በመገንባት ችግሩን መቋቋም ችላለች። በተለይ በዚህ ሳምንት የናፍጣ ነዳጅ አቅርቦት ወደ መደበኛው እንዲመለስ መወሰኑ ኢትዮጵያ ለገጠማት ፈተና የሰጠችው ምላሽ ውጤታማ መሆኑን አመላካች ነው። ጌታቸው ባልቻ ተጨማሪ አለው። በዓለም የነዳጅ አቅርቦት ላይ በታሪክ ከፍተኛ የሆነ መስተጓጎል ማስከተሉ የሚነገርለት የመካከለኛው ምስራቅ ጦርነት ተጽዕኖው በሁሉም አቅጣጫ ተዳርሷል። በተለይ ነዳጅን ሙሉ በሙሉ ከውጭ የሚያስገቡ ሀገራት ፈታኝ ሁኔታን እንዲያስተናግዱ እያደረገም ነው። ምንም እንኳን ክስተቱ ቅጽበታዊ ቢሆንም ኢትዮጵያ ወዲያውኑ አፋጣኝ የተቀናጀ የመቋቋም አቅም በመገንባት ችግሩን በዘላቂነት እየተወጣች ትገኛለች። በኢኮኖሚ ጫፍ የደረሱ ሀገራትን አቅም ጭምር የተገዳደረውን ይህን ችግር ኢትዮጵያ መቋቋም በመቻሏም የትራንስፖርት እንቅስቃሴ አልቆመም፣ የአውሮፕላን በረራም አልተቋረጠም። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይህ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያደርጋል ላለፉት 1-2 ወር ገደማ። የመካከለኛው ምስራቅ ጦርነትን ተከትሎ ኢትዮጵያ የመጠባበቂያ የነዳጅ ዲፖዎቿ በሙሉ አቅማቸው እንዲሰሩና ክምችቱ ለታለመለት የኢኮኖሚ እንቅስቃሴ ብቻ እንዲውል አድርጋለች።
የሆርሙዝ ወሽመጥ መዘጋት የነዳጅ ዋጋ በከፍተኛ መጠን እንዲያሻቅብ ቢያደርግም ከመደበኛ ገበያ ውጪ በውድ በመግዛት አቅርቦቱ እንዳይቋረጥም ተደርጓል። በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህ ሳምንት የናፍጣ ነዳጅ አቅርቦት ወደ መደበኛው እንዲመለስ መወሰኑ ኢትዮጵያ ለገጠማት ፈተና የሰጠችው ምላሽ ውጤታማ መሆኑን አመላካች ነው። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የእርሻ ምርቶችን ወደ ገበያ በመድረስ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም የግብርና ስራዎችን በተቀላጠፈ መልኩ ለማካሄድ የኤክስፖርት ስራዎቻችንን በከፍተኛ ደረጃ ለማጠናከር ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር ሙሉ ለሙሉ እንዲመለስ ተወስኗል። ኢትዮጵያ የዓለም አቀፍ የነዳጅ ገበያ አለመረጋጋትን ለመቋቋም የተከተለችው የፖሊሲ አቅጣጫና የሎጂስቲክስ ዝግጁነት ሀገራዊ ኢኮኖሚው ከጉዳት እንዲጠበቅ አድርጓል። የናፍጣ አቅርቦት መስተካከልም የምርትና ምርታማነት እንቅስቃሴው ተጠናክሮ እንዲቀጥል የራሱ የሆነ አዎንታዊ ድርሻ አለው። ኢትዮጵያም ለዘመናት የሰነበቱ ምላሽ ያጡና ትውልድን ሲያኳርፉ የኖሩ የታሪክ ጠባሳዎቿን በጠረጴዛ ዙሪያ ንግግር ለመፈወስ አዲስ ምዕራፍ ጀምራለች። ትላንት በለቅሶ የታጀቡ የጥፋት ጥያቄዎችን ዛሬ በሀገራዊ ምክክር መድረክ የመድኃኒት ያህል ለማከም የተጀመረው ጉዞ የሁሉንም ዜጋ ንቁ ተሳትፎና የታሪክ ተጠያቂነት የሚጠይቅ ሆኗል። ሳምሶን ገድሉ ተጨማሪውን ይዟል። ትናንት የቁርሾ ምክንያት የነበሩ መልስ የታጣላቸው ጥያቄዎች በኢትዮጵያ ሰማይ ስር ዘመናትን ሲሻገሩ ሀይባ ያልነበራቸውም ከጠባብልጠን መዋደድን ከመገፋፋት አልቀን መደጋገፍን ለቀጣዩ ትውልድ ለማሻገር የታሪክ ተጠያቂነትም የታሪክ ሰሪነትም ሸክም በዚህኛው ትውልድ ላይ አርፏል። ኢትዮጵያውያን ሊመክሩ የቆረጡበት ተስፋን የሰነቁበት ሀገራዊ ምክክር ኮሚሽን ዛሬ ወደሚጨበት ተግባር ተሻግሯል። አጀንዳዎች በተለያዩ መንገድ ተሰብስበው ለአጀንዳ ቀረጻ ግብአት የሚሆኑ ማለት ነው። እነሱ ተቀናጅተው ተደራጅተው አሁን ላይ የመጀመሪያው ረቂቅ በሚባል ደረጃ የተዘጋጀበት ሁኔታ ነው ያለው። ሀገሪቱ የምትመካከርበት እንደ ሀገር ተመካክረን የምንግባባበት አጀንዳ ቶፒኮችን የመለየቱ ስራ ኦልሞስት ተጠናቋል። በረቂቅ ደረጃ ማለት ነው። በህመሞቻችን ላይ ተግባብተን በመድኃኒት እንድናሽራቸው ሀገርን ለማሻገር ምክክር ኮሚሽኑ የታሪክ አደራን ተሸክሞ መግባባትን ለመፍጠር እየተጋ ይገኛል። ይህንንም ሁሉም ዜጋ ሊረዳ ይገባል። ብዙዎች የሚመስላቸው ነገር ምንድን ነው? መግባባት ሂደት ውስጥ የድምፅ ብልጫ ያለ ይመስላቸዋል። በዳያሎግ ሂደት ውስጥ እጅ በማውጣት የሚወሰን ነገር አይደለም። በዳያሎግ ሂደት ውስጥ በተቻለ መጠን ሀሳቦች እስከሚበቃቸው ድረስ ቀርበው መግባባት ላይ መድረስ ማለት ነው። ይህ ታሪካዊ ዕድል የታቀደለትን ግብ እንዲያሳካም ኃላፊነቱ የሁሉም ዜጋ ነው። እያንዳንዳችን የዚህ ሂደት ስቴክ ሆልደር ነን። በምንችለው ልክ መደገፍና እንትን ማድረግ አለብን። መከታተልም ጭምር አለብን። መከታተሉ ደግሞ ሂደቱ ግልጽ ሲሆን ነው። ኦፍኮርስ ግልጽ ነው። ግልጽነቱ ደግሞ ለተጠያቂነትም ጭምር ነው። ኮሚሽኑን ተጠያቂ ለማድረግም ጭምር ነው ማለት ነው። ሌላው በምክክሩም ሂደት እነዚህ ግጭቶችንና የተለያዩ ነገሮችን ከሚያደርጉ ነገሮች መታቀብ ነው ይጠበቅባቸዋል። ምክንያቱም ምክክሩ ለሁላችንም ከሆነ ሰላማዊ መንገድ ነው። ተመካክረን ሰላምን ለማምጣት እድገትን ለማምጣት የሚሰራው ለዛም ደግሞ የራሱን አስተዋጽኦ መጫወት መቻል አለበት። ይሄ እንግዲህ ከሁላችንም እንደ ዜጋ የሚጠበቅብን ጉዳይ ነው። የሀገርን ሸክም መካፈል ድካሟን አቅሎ ከእድገት ደጃፍ ያደርሳት ዘንድ ሁሉም ዜጋ በንቃት በምክክሩ ላይ ሊካፈል ይገባል። ተማክረው ያቆሙትም ሀገር መሰረቱ የደነደነ ትውልድን ተሻግሮም ውለታን ያቆያልና። የኢትዮጵያ አየር መንገድ የአፍሪካ የአቪዬሽን ኢንዱስትሪ ፈርቀዳጅ ነው። አየር መንገዱ ዘመናዊ ቴክኖሎጂን በማስተዋወቅ
ዘመን አፈራሽ አውሮፕላኖችን በማስገባትና አህጉሪቱን ከዓለም ጋር በማስተሳሰር 80 ስኬታማ ዓመታትን አሳልፈዋል። የኢትዮጵያ አየር መንገድ በአውሮፕላኖች ብዛት፣ በመዳረሻ ከተሞችና በሌሎች መለኪያዎች የደረሰበት ደረጃ ምን ይመስላል የሚለውን ተከታዩ የማሌት ታደለ ዘገባ ይነግረናል። ለ80 ዓመታት የኢትዮጵያን ሰንደቅ ከፍ አድርጎ ዓለምን ዞሯል። የሀገር ኩራቱ አፍሪካን ከአፍሪካ እንዲሁም ከዓለም የሚያስተሳስረው የአህጉሪቱ የአቪዬሽን ኢንዱስትሪ መሪ ነው የኢትዮጵያ አየር መንገድ። በአውሮፓውያኑ 1946 ሚያዝያ 8 ቀን ወደ ግብጽ ካይሮ ባደረገው በረራ ነበር ስራውን ሀ ብሎ የጀመረው። ያኔ 5 C-47 የተባሉ ኤርክራፍቶችን ይዞ የጀመረው ጉዞ ዛሬ ላይ በብዙ መለኪያዎች ቀዳሚ መሆን አስችሎታል። ለአፍሪካ የመጀመሪያዎቹን የጀት አውሮፕላኖች በማስተዋወቅም ቀዳሚው ነው። የቅርቦቹ ኤርባስ A350-1000፣ ኤርባስ A350-900 እና ቦይንግ 787 ድሪም ላይነርን የመሳሰሉ ዘመናዊ አውሮፕላኖቹ በዘርፉ ፈርቀዳጅ እንዲሆን አስችለውታል። የኢትዮጵያ አየር መንገድ በአውሮፕላኖች ብዛት፣ በመዳረሻ ከተሞችና በሌሎችም መለኪያዎች የደረሰበት ደረጃ ምን ይመስላል? በአሃዝ እንመልከተው። አየር መንገዱ የረጅም ርቀት የመንገደኞች አገልግሎት የሚሰጡ 67 አውሮፕላኖች አሉት። 400 መቀመጫዎች ያሉት ባለ 2 ሞተር ከሆኑ ሌሎች ተመሳሳይ አውሮፕላኖች ጋር ሲነጻጸር በነዳጅ ፍጆታው በ25 በመቶ ቅናሽ ያለው ዘመናዊውን ኤርባስ A350-1000ን ጨምሮ ኤርባስ A350-900 እና ቦይንግ 787 ድሪም ላይነርን የመሳሰሉ አውሮፕላኖችን በእጁ አስገብቷል። በዚህ ወቅት የዘመነው ኤርባስ A350-1000 አውሮፕላን ባለቤት ከሆኑ 10 አየር መንገዶች መካከል የኛው የኢትዮጵያ አየር መንገድ አንዱ ነው። በአፍሪካ ደግሞ የዚህ አውሮፕላን ብቸኛው ባለቤት ነው። የዚህ አውሮፕላን ባለቤትነቱ ደግሞ ወደ ሩቅ ምስራቅ አሜሪካና አውሮፓ የሚያደርጋቸው በረራዎቹ ቀና እንዲሆኑ አድርጎለታል። በአፍሪካና በመካከለኛው ምስራቅ ለሚያደርጋቸው ጉዞዎች ደግሞ እንደ ቦይንግ 737-800 ያሉ ዘመናዊ አውሮፕላኖቹን ይጠቀማል። ለነዚህ የጉዞ መስመሮች የሚውሉት አውሮፕላኖቹ ብዛት 50 ነው። 30 ኪው400 ቦምባርዲየር አውሮፕላኖቹ ደግሞ የሀገር ውስጥና ቀጠናዊ መዳረሻዎቹን ያገለግላሉ። አየር መንገዱን በጭነት አገልግሎት ዓለም አቀፍ ተወዳዳሪ ማድረግ ያስቻሉ 20 የጭነት አውሮፕላኖችም ዘመናዊና የአቪዬሽን ኢንዱስትሪው የደረሰበት ደረጃን የሚያመላክቱ ናቸው። ለግለሰቦችና ለድርጅቶች የቢዝነስ አገልግሎት የሚሰጥ አንድ ቦይንግ 737-800 አውሮፕላንም በእጁ ያለው አየር መንገድ ነው። የኢትዮጵያ አየር መንገድ በአጠቃላይ ካሉት 168 አውሮፕላኖቹ አብዛኞቹ አዳዲስና ያገለገሉበት እድሜም ከ7 ዓመታት የማይበልጥ ነው። ይህ ደግሞ የደንበኞቹን ምቾት በመጨመር ተመራጭነቱን ከፍ ያደርግለታል። የጥገና ወጪን በመቀነስና አዳዲስ ቴክኖሎጂዎችን ባለቤት በመሆን ረገድም ለአየር መንገዱ ተጨማሪ አቅም ፈጥሮለታል። የኢትዮጵያ አየር መንገድ በመዳረሻ ብዛትም በዓለም ከ20 ቀዳሚ አየር መንገዶች መካከል አንዱ ነው። 145 ዓለም አቀፍ መዳረሻዎቹ ዓለምን እንዲያካልል ምክንያት ሆነዋል። የኢትዮጵያ አየር መንገድ ስኬቶቹ ከንግግር ያለፉ በተግባር የተገለጡ ለመሆናቸው ደጋግሞ የተጎናጸፋቸው ክብሮችና ሽልማቶች ምስክር ናቸው። የኢትዮጵያ አየር መንገድ በአንድ ስኬት የማይረካ ለሚበልጠው የሚተጋ ነው። አሁን ደግሞ ከዓለም ቀዳሚዎቹ ተርታ የሚያሰልፈውን ጉዞ ቀጥሎበታል። ቢሾፍቱ ላይ ግንባታ የተጀመረው የአውሮፕላን ማረፊያ አንቱታን የሚያጎናጽፈው እንደሆነም ይታመናል። ይህ በጠቅላይ ሚኒስትር አብይ አህመድ የተጀመረው ፕሮጀክት አየር መንገዱን ወደ አዲስ ምዕራፍ የሚያሻግረው ጭምር ነው። አውሮፕላን ማረፊያው ወደ ስራ ሲገባም በዓለም ላይ ካሉ 15 ግዙፍ አውሮፕላን ማረፊያዎች መካከል አንዱ እንዲሆን ያስችሎታል። 12.5 ቢሊዮን ዶላር የሚወጣበት የአውሮፕላን ማረፊያው የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ ያስችለዋል። የአውሮፕላን ማረፊያው በሙሉ አቅሙ ወደ ስራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን የሚያስተናግድ ነው። በዓመት ከ7.6 ቢሊዮን ዶላር ቀጥተኛ የውጭ ምንዛሪ ለሚያስገባው የአየር መንገዱ የቢሾፍቱ ፕሮጀክት ሲጠናቀቅለት
ኢትዮጵያን የብልጽግና ተምሳሌት ለማድረግ የጀመረውን ጉዞ የሚያስቀጥልበት ነው። በኢትዮጵያ ኢኮኖሚ ውስጥ ሁለንተናዊ ሚና የሚጫወተው አየር መንገዱ ከትናንቱ ዛሬው ገዝፏል፣ ነገው ደግሞ ይበልጥ የሚያጓጓ ሆኗል። በዓለም ቀዳሚው ተአማኒውና ተመራጩ የኢትዮጵያ አምባሳደር። በመጨረሻም የውጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ኃይል ለመጠቀም ማቀዳቸው እየተነገረ ነው። የኢራን መሪዎች ደግሞ አሜሪካ ይህን ካደረገች የባህር ግርጌ እንደሚጠብቃቸው ዝታለች። የተባበሩት መንግስታት ድርጅት በበኩሉ የመካከለኛው ምስራቅ ጦርነት ዓለምን ወደ ጨለማ እየወሰዳት ነው ብሏል። አስማረ ብርሃኑ በመካከለኛው ምስራቅ ለሁለት ወራት የዘለቀው የአሜሪካ እስራኤልና የኢራን ጦርነት ዓለምን ወደ ከፋ የኢኮኖሚ ቀውስ እየገፋት ይገኛል። በተለይም 20 በመቶ የሚሆነው የዓለም የነዳጅና የተፈጥሮ ጋዝ ምርት የሚተላለፍበት የሆርሙዝ ወሽመጥ መዘጋቱ የዓለምን የኃይል አቅርቦት ሰንሰለት በመበጠስ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሽመጡን እንድትከፍት ለማስገደድ አዳዲስ ወታደራዊ ጥቃቶችን ለመሰንዘር እቅድ እያወጡ መሆኑ ተሰምቷል። ለዚህም የየብስ ጦርን በመጠቀም ወሽመጡን በከፊል የመቆጣጠር አማራጭ ጭምር በጠረጴዛ ዙሪያ ቀርቧል። ይሁን እንጂ ከኢራን በኩል እየተሰጡ ያሉ ምላሾች የጦርነቱን መባባስ እንጂ መርገብን የሚያመላክቱ አይደሉም። የኢራን አብዮታዊ ዘብ ከፍተኛ መኮንኖች ባስተላለፉት ማስጠንቀቂያ ማንኛውም አዲስ የአሜሪካ ጥቃት በክልሉ ባሉ የአሜሪካ የጦር ሰፈሮችና መርከቦች ላይ እጅግ የከፉ ጥቃቶችን ያስከትላል ብለዋል። ከዚሁ ጋር ተያይዞ የኢራን የበላይ መሪ አያቶላ ሙጅተባ ካሚኒ የወሽመጡ አስተዳደር በአዲስ መልክ እንደሚዋቀርና ከ1000 ኪሎ ሜትሮች ርቀው የመጡ ባዕዳን ቦታቸው የባህሩ ጥልቀት ነው በማለት ወሽመጡን ላለመልቀቅ ያላቸውን ጽኑ አቋም በጽሑፍ መልእክታቸው ገልጸዋል። ይህም ለአሜሪካ የተሰጠ ማስጠንቀቂያ መሆኑ ተመላክቷል። ይህ ወታደራዊ ፍጥጫ በዓለም አቀፍ የነዳጅ ዋጋ ላይ ተጽዕኖ አሳድሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰጡት መግለጫ ቀውሱ እስከ ሰኔ ወር ድረስ የሚቀጥል ከሆነም የዓለም የኢኮኖሚ እድገት ይቆማል፣ የዋጋ ግሽበት በከፍተኛ ሁኔታ ይጨምራል፣ በ10 ሚሊዮኖች የሚቆጠሩ ሰዎች ወደ ከፋ ድህነትና ረሃብ ይገባሉ ብለዋል። አሜሪካ ሆርሙዝን ለማስከፈት የባህር ላይ ነፃነት ግንባታ የተሰኘ አዲስ ጥምረት ለመፍጠር ጥሪ ብታቀርብም እንደ ፈረንሳይና ብሪታንያ ያሉ ሀገራት ግን በዚህ ጥምረት ውስጥ ለመሳተፍ ጦርነቱ በቅድሚያ መቆም እንዳለበት ቅድመ ሁኔታ አስቀምጠዋል። በሌላ በኩል ፓኪስታን በሁለቱ ሀገራት መካከል መልእክቶችን በማስተላለፍ ለሁለቱ አገናኝ ድልድይ ሆና እየሰራች ትገኛለች። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት አሁን ካለው ነባራዊ ሁኔታ አንጻር በአጭር ጊዜ ውስጥ ውጤት ይመጣል ብሎ መጠበቅ እውነታን ያላገናዘበ ነው ብለዋል። በሀገሪቱ የሕግ መወሰኛዎች ግፊት እየበረታባቸው ያሉት ፕሬዝዳንት ዶናልድ ትራምፕ የጦርነት ስልጣን ውሳኔ ላይ የኢራኑን ጦርነት ለማቆም ወይንም ለማራዘም ለኮንግረሱ ሪፖርት ማቅረብ ይኖርባቸዋል። ይሁን እንጂ የአስተዳደሩ ባለስልጣናት ቀደም ብሎ በተደረሰው የተኩስ አቁም ስምምነት መሰረት ጦርነቱን በይፋ አቁሞታል በሚል የሕግ መከራከሪያ ውሳኔውን ያለ ተጨባጭ ለውጥ ለማለፍ ማቀዳቸው ተሰምቷል። እናም በመካከለኛው ምስራቅ ያለው የኃይል ሚዛን ፍጥጫ በዲፕሎማሲያዊ መንገድ ካልተፈታ ዓለም አቀፉ ማህበረሰብ ለረጅም ጊዜ የሚዘልቅ የኃይልና የኢኮኖሚ ቀውስ ውስጥ መዘፈቁ የማይቀር ይመስላል። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ዜናዎቹን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። መላው ስቱዲዮና የስርጭት ባለሙያዎችም ከኛ ጋር ነበሩ። ጥሩ ቀን